የቲክቶክ ቶት ላይ አንድ ሀሳብ አስቀምጬ ነበረ ባለፈው ጊዜ ስቶፕ ዱዊንግ ለስ ዛን ዩ ካን ማድረግ ከምትችሉት በታች ማድረግን አቁም የሚል ሀሳብ አስቀምጬ ነበርና አንዳንድ ወዳጆች ሀሳብ እየሰጡኝ ነበር በሱ ላይና እሱን በተመለከተ ነው ይሄ ቪዲዮ። ስለዚህ ምንድነው እኛ ባይ ኔቸር ስንፈጠር መጀመሪያ ወደዚህ ምድር እስከተቀላቀልን እስከመጣን ድረስ we are not here to comfort ለምቾት አይደለም ወደዚህ ምድር የመጣ ነው። የሆነ ነገር ሰርተን የሆነ ነገር ጥረን የሆነ ነገር አበርክተን ለመሄድ ነው። ለዛ ነው እያንዳንዱ የምናየው የምንሰማው ነገር ሁሉ በተለይ ውጤት ጋር ወይም ደግሞ ማግኘት ጋር በተገናኘ በቀላል የሚመጣ ነገር የለም። ሁሉም ዋጋ ከፍሎበት ነው። በገንዘብም በሉት በየትኛውም የህይወት ኤሪያ ሰው ውጤታማ ነኝ ወይም ደግሞ ደስተኛ ያደረገኝ ብሎ የሚያስበው ነገር ላይ ለመድረስ ወይም ለማግኘት እጅግ በጣም ብዙ ዋጋ ከፍሎ ነው። እጅግ በጣም ብዙ ፔኖችን ችሎ ነው። ስለዚህ ይሄ የሚያሳየን ምንድነው የመጣ ነው ለመዝናናት ወይም ደግሞ ዝም ብሎ ደስተኛ ህይወት ለመኖር ወይም ደግሞ ሰላማዊ ህይወት እንዲኖር ምናምን እንደዛ ኤክስፔክት ማድረግ የለብንም። ህይወትን እንደዛ አይደለም የተፈጠርንበትን መንገድ ወደዚህ ምድር እስከመጣን ድረስ በአዳም ጥፋት ምክንያት እንደተባለው ምንድነው ጥረግረ በላብላ ነው አይደለ? ስለዚህ ምንም there is no easy way ማለት ነው። ሾርትከት ምናምን ልንጠቀም እንችላለን። እሱ ለጊዜው ሊጠቅም የሚችል ይመስላል፣ ግን በኋላ የራሱ የሆነ ኮንሲኩዌንስ ይኖረዋል። ስለዚህ የመጣ ነው ወይም ደግሞ የህይወት አላማ መዝናናት አይደለም ወይም ደግሞ ተመችቶን ማለፍ መቻል አይደለም። የምንፈልገው የትኛውም ነገር ቢሆን በጠንካራ አካሄድ በድካም በጉልበት ነው የሚገኘው ብዙ ነገር with difficulties ማለት ነው። በዛ መልኩ ብቻ ነው እንጂ ሊገኝ የሚችለው እንደዚህ ዝም ብሎ በቀላል ወይም ደግሞ በቀልድ የመጣ ነገር የለም። ይሄ ማለት ግን ሰው አይዝናና ወይም ደግሞ ረፍታ ያድርግ ምናምን ማለት አይደለም። ከመዝናናት ጋር አይገናኝም። ማረፍ ባለብን ሰዓት ማረፍ፣ መዝናናት ባለብን ሰዓት ጋር መዝናናት፣ ከቤተሰብም ከጓደኛም ጋር ማሳለፍ ያለብን ጊዜ ሲኖር ማሳለፍ ምናምን እሱ ተገቢ ነው። ነገር ግን ከዛ ባለፈ ግን እንዳጠቃላይ ህይወትን በቃ ለመዝናናት ፈታ ለማለት ብለን ማሰብ የለብንም። ምንም ፈታ ብለን ምንም ተዝናንተን የሚገኝ ነገር የለም ባይዘይ